ማለት ነው? ምን ማለት ነው? ና ቁጭ ምን እንደሆነ እኔ ላስረዳሽ። ቤቱ መታ ነው እንደዚህ የምታደርገው? አንቺ ከምታስቢው በላይ ይሄ ሰውዬ ወንጀለኛ። ቀጠሮ ሲዘ ነበረ የነከስተመር መጥቶ ነበረ። እስክንድር ማን ልበል? እስክንድር ልበል? እስክንድር አንቺን ለማኖር ስል ነው እዚህ ውስጥ እኔ ለማኖር ስትል ነው ሰው ደግሞ ታጨባልቀው። ሰላም ውድ ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ቪዲዮ ተከስቻለሁ ማለት ነው። ዛሬ የተከሰትኩበት ቪዲዮ ባለፈው ክፍል ላይ እንዳያችሁት ዶክተሩ ብዙ መረጃዎችን ብዙ ማስረጃዎችን ሰጥቶኛል። ከሰጠኝ ማስረጃዎች ውስጥ አንዱ ይሄንን መድኃኒት የሚቀመምለት ፋርማሲስት እንዳለና በዛ ፋርማሲስት አማካኝነት የሚፈልገውን መድኃኒት አይነት እያሰራ እንደነበር የሚፈልገውንም ነገር እያደረገለት እንደነበር ነግሮናል። ስለዚህ ዶክተሩን አሁን ለእናንተ መረጃ ልስጣችሁ። ወደ ጣቢያ ገብቷል። ፍርድ ቤትም ቀርቦ የክስ ሂደት ላይ ይገኛል ማለት ነው። ምርመራዎቹ በሙሉ ተጠናክረው ማስረጃዎችም ተይዘዋል። አሁን ግን ይሄ ፋርማሲስት ምናልባት ከዚህ ውጭ ሌላም ስራ ሊሰራ ይችላልና ማናገር ነበረብኝ። ራሱ ዶክተሩ ባለበት ቁጭ ብለን አብረን ለፋርማሲስቱ ደወልኩለት። ዶክተሩ ዘመድ ነው፣ አብሮ የሚሰራ ሰው ነው ምናምን ብሎ ብቻ ብዙ ነገር እንዲያወራ ነበር ያስደረግነው። ፋርማሲስቱ በደስታ በቃ የምትፈልገውን ነገር ንገረኝ፣ እኔ ፊክስ አደርግልሃለሁ፣ አስተካክልልሃለሁ ብሎኛል። ስለዚህ አሁን ምንድነው ላደርግ ያሰብኩት ወደሱ ፋርማሲ ይሄዳለሁ። ከዛ ሄጄ ሰውየውን አናግረዋለሁ ማለት ነው። ያው ስደውልለት ያለኝ ምንድነው እኔ ካለሁ አለው፣ ከሌለው ግን ባለቤቴ ስለምትኖር ባለቤቴን ታናግራታለህ ነበር ያለኝ። ስለዚህ ባለቤቱን ካገኘው ባለቤቱን ካልሆነ እሱንም ቢሆን ማግኘት እንደምፈልግ አድርጌ ነግራችኋለሁ። እናንተ ግን ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። እንደጠበቁት አይደለም። በደንብ ላይክ እንድታደርጉልኝ ይፈልጋሉ፣ እንድታበረታቱን እንፈልጋለን። ሰብስክራይብ ማድረጉንም እንዳታቆሙ። ሁሌም ቢሆን ሰብስክራይብ እያደረጋችሁ ሁሌም ቢሆን ላይክ እያደረጋችሁ ኮሜንት እያደረጋችሁ አበረታቱን። የኛ አበረታት የእናንተ ላይክ እና ኮሜንት ስለሆነ ማለት ነው። በጣም አመሰግናለሁ። እስከ ፕሮግራማችን ፍጻሜ ሁሌም አብራችሁን ሁኑ። እንግዲህ ይሄ ነው የተባለው መድኃኒት ቤት። ግባና እስኪ ያለውን ነገር ላረጋግጥ። ሰላም እንዴት ነሽ? ሰላም ነው። እስክንድር እባላለሁ። ዘኪ ልኮኝ ነበር፣ ቀጠሮ ነበረኝ ከዘኪ ጋር። ቀጠሮ ነበራችሁ? ዛሬ ናና እናወራለን ብሎ ነበረ። ሜቢ እስቲ እንደውልለትና አሁን ወጣ ስላለ እሺ እንደውልለት። እሺ ሄሎ አቤት፣ እንዴት ነህ? አላህ ቀጠሮ ሲዘ ነበረ የነከስተመር መጥቶ ነበረ። እስክንድር ማን ልበል? እስክንድር ልበል? እስክንድር የት ነህ? ያ ቤት ነህ እንዴ? ኦኬ እሺ ልምጣ። ኦኬ አሁን ኦኬ ችግር የለውም ይዤው እመጣለሁ። እሺ አይ መምጣት አይጠበቅብህም ማለት ኦኬ እሺ መሄድ እንችላለን። አቤት ነኝና ይዘሽው ነው ያለ። ኧረ እሺ የሚጠብቅልሽ ሰው አለ? እሺ መጣሁ። እሺ አንተ እሺ አልቆይም።
እና ባለቤትሽ ነው? ጓደኛዬ ነው። አብረን የተማርነው። ኦኬ። አልተጋባችሁም? አልተጋባንም። አንተ ግን አላወኩም። አይ ከስተመር እንኳን አይደለሁም። ዶክተርን ሜቢ ካወቅሽው እሱ ጋር ነበርኩና አንድ መድኃኒት ፈልጋለሁ፣ ትንሽ ያመመኝ ነገር ነበርና መድኃኒት ፈልጋለሁ ስለው እሱ አለ ችግር የለውም ሂድ ከሱ ጋር ምናምን አለኝና ለዛ ነው ወደዚህ የመጣው። ደግሞ አይቺ ሀላቂ አዲስ ሆንኩብሽ አይደል? ለዛ ነው። እሱም ቤት ይዘሽው ነው ሲለኝ ያው ከሱ ጋር እንዳልኩሽ በስልክ አውርተናል። ዶክተር አገናኝቶን ከሱ ጋር ትንሽ የተወሰነ አወራንና ያው ችግር የለውም ይዘውና ብሎ እሱ ነው በዋናነት እንትን ያለ። ሩቅ ነው ወይስ ቅርብ ነው? 10 ደቂቃ ቢሆን ነው ደርሰናል። 10 ደቂቃ። አንቺ እሱ ጋር ነው የምትሰሪው ነው ወይስ ፍቅር ሪሌሽን ነው? እንደነገርኩ ያው አለን ትንሽ የሆነ ሪሌሽን ነገር አለ። ብዙ ጊዜ ግን እኔ ነኝ እዚህ የምገኘው። እዚህ አንቺ ነሽ የምትገኘው በብዛት? እኔ ነኝ እዚህ የምገኘው። ያው ከስተመር ሲመጣ አንዳንድ ነገሮች ጠይቀዋል። ኦኬ። እንጂ እኔ ነኝ ብዙ ጊዜ እዚህ የምሆነው። አይ እንደዛ ከሆነ አሪፍ ነው። ደስ ይላል። እና ስራ እንዴት ነው? ስራ እግዚአብሔር ይመስገን እየሰራን ነው። ምንም አየር ባይኖርም። አየር የለም ትንሽ። ኧረ እባክሽ። አሪፍ ነው እየሰራን ነው። ሰላም ነው። እንዴት ነው? ሁሉ ሰላም አለን። ወጥ እየተሰራ ነው። ወጥ እየተሰራ ነው። ሰላም ነው። ሁሉ ሰላም አለን። እዚህ ጋር ልሆን እሱ ጋር እና እንዴት ነው? ቤቱም ቁጭ ትላለህ? ግድ ነው አይደል? እሷ ስራ ስትሆን ስጠብቅ እሷን እኔ ደግሞ እዚህ ጉድ እላለሁ። ለዛ ነው መተጋገዝማ ግድ ነው። አንድ ላይ ነው የምትኖሩት ማለት ነው? አይ ተመላላሽ ታካሚ። ኦኬ። አንድ ላይ አትኖሩ? ኦኬ። ግን እየመጣሽ ትታከም ማን ነው ትጫወቻለሽ? እና እንዴት ነህ ዘኪ? ቤተሰብ ሁሉ ሰራ አለን። ስራስ ቆንጆ፣ በጣም አሪፍ ነው። አንተስ ጋር እንዴት እየሄደ ነው? ስራ አሪፍ ነው እንደምታየው። አየሁት። ፋርማሲውም አሪፍ ነው። ሞቅ ደመቅ ያለ ፋርማሲ ነው ያለ። ሞቅ ደመቅ ያለ ነው። በሽተኛ በዝቷል መሰል ፋርማሲዎቻችንም ሞቅ ይላሉ። እንዴ በጣም እና እንዲህ ነው ቦታን ቀይራ ሰፋ ብለሽ እንድትቀመጭ ወደዛ እንሄዳለን። እንዴት ነው? እሺ ተረድቻለሁ። እንትን ግን ውሃ ነገር ታምጣልኛለህ ካላስቸገርኩ? እኔ መግሬ ፈታ ላድርጋት ትንሽ። እሺ ችግር የለም ወንድሜ። በዩዝ ኤንድ ስሮ ነው እንደምትጠቀመው? ትንሽ የፋርማሲስት ነገር አለ ይተላለፍ ተጠቅመን ነው የምንጠላቸው። ኦኬ። አሁን ይሄንን የጠጣበታለሁ ዘይት ይጣላል። ጉንፋን እንጂ አይቀመጥም። ተላላፊ በሽቶች ስላሉ እነሱን ለመከላከል አንተም ጉንፋን አሟል መሰል ማክስ ለብሰህ ትንሽ አየሩ ሲቀየርብኝ እንትና ላይ ዶክተር አልነገረህም? ከውጭ ነው የመጣሁት። አውርቶኛል ብዙ ነገር እሱ በደንብ ነግሮኛል ስላንተ።
የብዙ አመት ጓደኛ ናችሁ ወይስ በቅርቡ ነው የምትተዋወቁ? በስራ አጋጣሚ ነው። እኔ እንኳን ያወቅኩት በስራ አጋጣሚ ነው። በሆነ አጋጣሚ አንድ አክስት ነበረች ወይዘሮ አስካለች ሜቢ ካስታወስካት። ያው ብዙ ጊዜ አንተ ከፔሸንቶቹ ጋር እንኳን ግንኙነት እንደሌለህ ነግሮኛል። አታውቃቸውም፣ ግን ፓራላይዝ ምናምን ልትሆን ተብላ ልጅቷ ከዛ መድኃኒቱን አንተ አስተካክለህ ሰጥሃቸው እንዲሞቱ ምናምን ነገር ያቺ 16 ዓመት 15 ዓመት አስታውስኳት። ብዙ ካስተመር ስላለኝ እንግዲህ የስራው ጸባይ ነው ረሳቸው። ኧረ እረዳሃለሁ እንዴ በደንብ ይረሳል። ሲጀመር ብዙ ሰው ነው አንተ እያስጠቀምክ ያለኸው አይደል? አዎ ዶክተር እንደምታውቀው እሱ ነው ሰዎችን የሚያመጣ። እኔ በዋነኝነት መድኃኒቱን ቀምሞ መስጠት ስለሆነ ብዙም ኮኔክሽን የለኝም። ደግሞ ታውቃለህ የኢትዮጵያ ኑሮ በፋርማሲስትነት አትኖር። ይሄ ነው ሞር ሻል ያለ ገንዘብ ያለው ብዙ ጌንም የምታደርገው በዚህ ነው። እና በቃ ሙሉ ለሙሉ ማለት ትችላለህ ይሄን ነው የምሰራው። እሷ ናት ፋርማሲውን እንደምታያት የምትጠብቀው። አሁን ያዩት ባለቤትህ ነች? ፍቅረኛ? ፍቅረኛ ናት። ያኛው መሸፈኛ ያስፈልጋል። ከየት መጣ ለሚባለው ትክክል መሸፈኛ ነው እንጂ ብዙ ስራ በዚህ ነው የምንሰራው። ፓላራይዝ ማድረግ እኮ ትንሽ ነገር ነው። ስንት አድርገናል። እንዳይናገሩ እንዳይሰሙ ሆርሞናቸውን እያጠፋን በጊዜ ሂደት በታይም ኢንተርቫል ውስጥ እንደዛ እያደረግን ብዙ ተሰርቷል። ያንተን አሁን ራሱ በደንብ ስታስረዳኝ ነው እንጂ አላስታወስኳት። የወይዘሮ አስካል እንዲያውም እናትየዋ እኮ የካንሰር ታማሚ ምናምን ተብላ የሞት ሰርተፊኬት ምናምን ራሱ ዶክተሩ ሰጥቷት ነበር። እና ሴትዮዋ ትንሽ አቅም ያላት ሴት ናት ካስታወስካት። እሷ አሁን ለኔ አክስቴ ናት። የሚገርም ነገር ያ እዛ ውጭ ያለው ብዙ ነገሮችን እንማከር ነበር። ሀሳቡም ዶክተር እንደነገራት ምናምን እንዳመጣላት ሀሳቡን በምን አይነት ወይ መሄድ እንዳለባት ምናምን ዶክተር በጣም ጂኒየስ ነው ዶክተር ባይዘው በጣም ነው ጂኒየስ ለጂኒየስ ነው የተገናኘው። ስራውም እንደዛ ነው የሚሰራው። እኔ እንዲሁም ገርሞኝ ነበር እሱ አንተን ሲልክ በአጭር ጊዜ ስላለኝ እንዴት ምናምን እያልኩ ትንሽ ኮንፊውዚንግ ነበር። ትክክል ብዙ ጊዜ ታይም ይፈልጋል። ባክግራውንዳቸውን አጥንተን ምናምን ነበር የምንሰራው። አንተን ራሱ ቤተሰብ ነው ምናምን ሲለኝ ገርሞኝ ነበር ዶክተር። እኔ እንዳልኩ ውጭ ነበርኩ የተወሰነ 1-3 አመት ቆይቻለሁ እዛና እዛ በነበርኩባቸው ጊዜቶች እዚህ ፌል ያደረጉብኝ ነገሮች አሉ። ያልተስተካከሉ ነገሮችና ይሄ ፋሚሊ ጣጣ እንትን አይልም አያቆምም። ታውቃለህ ከባድ ነው የፋሚሊ ጣጣ። ብዙ ነገር አለው። የገዛ ወንድም የሚቀየርባል። ትክክል ከባድ ነው። በተለይ ውጪ ሆነህ ይከብዳል። እዚህ ያለ ራሱ ከባድ ነው። ወራቅ ስትል ወይ ሽጦም ሊጠብቅ ይችላል። ተላብን ጠባርጌ ይሰራው። አሁን እሷ ጓደኛ ታውቃለች ስለምሰራው አታውቅም ጭራሽ? አይ እሷ አታውቅም። ለዛ እኮ ነው ራቅ ያልነውም። እሷ እንደ አይነት ነገር አታውቅም። እኔና ዶክተር ብቻ ነን የምናውቀው። ሌላ ሰው አይገባም አይደል? አይ እንደዚህ አይነት ነገር ሚስጥር መጠበቅ አለበት አይደል? አሁን ይሄን ሚስጥር ነው ፕራይቬት መሆን አለበት። እንደ አይነት ጉዳዮች ለኛም ማስኪ ስለሆኑ ከመጡ እነዚህ ነገሮች በፕራይቬት ነው የሚያዙ። አሁን ካንተ ጋር በፕራይቬት ነው መስራት ያለብን። የዶክተር ዘመዴ ነው ስላለኝ ነው እንጂ ዝምድና አለ እንዳልኩ። ያው በስራ ስትተዋወቅ ዘመድ ነው የምትሆነው። አሁን ከስጋ ዝምድና በላይ እኮ በዚህ በስራ በምትገናኘው ዝምድና የተሻለ ነው። ታውቀዋለህ። የብር ዝምድና ነው የሚጠቅመው። የብር ዝምድና የስጋውማ ምን ያደርጋል? የስጋው በጣም ቤተሰብ የሚያደርግ ብር ነው። እሱን ነው አሁን ብር የደም ስራ ነው። አንተ ግድ ነው ብር የደም ስሬ ነው እንጂማ ይሄን ስራ መች ይገባበታል? ትክክል። አዛ ነው ስራው ራሱ። ስራው ከባድ ነው፣ ግን የምታገኘውም ገንዘብ አጥጋቢ ነው። እንደሰራው ታገኛለህ። በምን አጋጣሚ ነው ግን አንተ ወደዚህ ገባህ? እኔ ተምሪ እንደጨረስኩ ዶክተር ጋር እንትን ብሎኝ ነበር። አፓረንት ወጥቼ እሱ ጋር ሰርቼ ነበር። ከዛ በኋላ እንግዲህ በጣም ጂኒስ ተማሪ ነበርኩ እየተማርኩ ባለውበት ታይም። ከዛ አቅሜን አይቶ ትሞክራለህ ምናምን ተባብለን ተግባባንና እንደ ጎበዝም ስለነበርኩ በቃ ከዶክተር ጋር 1-2 ያወራንና አንድ ሰው ጋር ኤክስፐርት አደረግን እንደ ሙከራ ተብሎ። አይ ቲንክ ያንተ ዘመድ መሰለችኝ ወይዘሮ አስካል ማለት
እሷ ጋር ነበር ኤክስፐርት ያደረግነው። ፓራላይዝ እንድትሆን ብለውን ነበር፣ ግን ከትንሽ ቆይታ በኋላ ተሞት ሲለን እሱን ሞከርኩት። አሪፍ ተሳካልን። ከዛ በቃ ገንዘቡም አሪፍ ስለነበር በጊዜ ሂደት እዚህ ደረጃ ደረስንልሃል። ስለዚህ የውፍረት ምንጭ ይሄ ነው። በጣም 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 ጮማ ነው የምበለው። እኔ ቤት መጣህ ሽሮ ዱቄት ምናምን የለም። እሱን ነው የምልህ። ጮማ ዱቄት አትበላም አንተ? ዱቄቱን ለዱቄቶች ትተሃል? አዎ ዱቄቱን ለዱቄቶች ነው። ስትሰራ ዘና ብለህ መኖር አለብህ። ይህን የመሰለ ቤቴንም እንግዲህ እንደምታዩ ቢውልድ ያደረኩት በዚህ ስራ። ስለዚህ ገንዘቡ በጣም አሪፍ ነው የምልህ። አንተም አሁን ስገባበት ሞር በደንብ ታውቀዋለህ ብዬ ተስፋ አደርጋለሁ። እና ገንዘቡ በጣም አሪፍ ነው። በአንድ ስራ በሁለት ስራ ይሄን ቤት ልትሰራ ትችላለህ አይደል? ሰው ተጨካክኗል። አንተ ኃጢአታዊ ብዙ ጊዜ የሚመጣብህ እኮ ፋሚሊ ከፋሚሊ ነው ማለት ነው አይደል? ፋሚሊውን እንደዚህ ግደለው ፓራላይዝ አድርገው ምናምን ግደለው አለ፣ እንዳይናገር እንዳይጋገር አድርገህ ላክልኝ ትባላለህ። ፓራላይዝ ሆኖ ይቀመጥ ትባላለህ። አንዳንዴ ምን አለ መሰለህ ውርስ በእነሱ ከሆነ ከሞተ ስለማይሰጣቸው ኑዛዜ ስለሌለ ፓራላይዝ ያደረጉትና በቃ ግዴታ ያችን ኑዛዜ ፔፐር እንደሞላ ደግሞ ሌላ ደግሞ ወጪ ግደለው ብሎ ያመጡልህ። ስለዚህ አንተ ተጠቃሚ ነህ፣ ያሉን ማድረግ ብቻ ነው። ገባህ? ብዙ ለውርስ ሲሉ ለቤት ለገንዘብ ነው የሚጋደሉት። እኛም በጎን እንግዲህ ተጠቃሚዎች እኛ ነን። እሱ ተጠቃሚ ነህ፣ ግን ይሁን ይከብዳል። ግን ስራው ነገሩ ህሊና አንቀሻት አይከብድም። ገንዘብ ካለው ስራ አይከብድም። ዋናው ገንዘብ ነው። ገንዘብ ይኖረው እንጂ ችግር የለብህም። ምን ችግር አለ? አንተ ከባድ ሰው ነህ። ግን ይሄ ስራ ብዙ ነገር አሳይተዋል። አዎ ከታች ላይፌን የቀየርኩበት እንዳልኩ በዚህ ስራ ነው። ዶክተር ቀጭን ነው፣ አንተ ግን ወፍራም ነህ። እንዴት ነው? ከዶክተር በላይ ነው እንዴ አንተ የምትበላው? ዶክተር በጣም እንትን አታክልት ቬጂቴብል ያበዛል። እሱ ደግሞ ለዛ ነው የሚያፈው። አንተ ጮማ ጮማውን ነው የምትበላው? እኔ ጮማ ጮማውን እንደተገኘ ካልበላማ ጥሩ አይደለም። ሲሾም ያልበላ ሲሻር ይቆጨዋል የሚባለው እንደ ተሾምኩ ጮማ ጮማውን ልብላ። አሁን እኔም ብታይኝ እንደ ዶክተር ደስቼ ብጠብቅህ አሬ ሰው ያጧል ነው የምትለው እንጂ ደንደን ስልብህ አራለሁ ትላለህ። አሁን አቅም አለው ነው ነገሩ። ፋርማሲ ራሱ አለ ሙላ ነው ፋርማሲው እንደነገርኩህ ነው። እንደው ብር የለውም። ኧረ እባክህ። አዎ ምንም ብር ይሄኛው ነው የሚያበረው። ግን ራስህ ነው የምትቃመመው? ኦፍ ኮርስ እኔ ነኝ የምትቃመመው። እሷም አታውቅም እንዳልኩህ እንደነገርኩህ በፕራይቬት መንገድ ነው የምንቀመመው። እኔና ዶክተር ብቻ ነን። በቃ እንዲሁ የተደበቀች ክፍል እንዳለች እሷ ውስጥ የሚሆነውን አድርጌ መስጠት ነው የኔ ስራ። ገንዘቤ እስከተሰጠኝ ማድረግ ግዴታ ነው። ዋው የሚገርም ነው። እኔ እንደዚህ አልጠበቅኩም በእውነቱ። ታላቅ ሰው ነው። ኧረ ገና ብዙ ነገር አብረን እናያለን። እስኪ አሁን እኔ የመጣሁበትን ጉዳይ ልንገርህና አንተ እንዴት እንደሚሆን ታስረዳኛለህ። ምንም ችግር የለውም። እና ምን መሰለህ አንድ እንደነገርኩህ ከውጭ ስመጣ የአባቴ ንብረት አለ እና ብዙ ነው። ወደ 3-4 ቤቶች ይሆናሉ አጠቃላይ ያሉት ማለት ነው። መኪኖችም ምናምን አሉ እና ግን እንጀራ እናት አለችኝና እንጀራ እናቴ በጣም 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 ከባድ ሰው ናት። ላይክ ልታቀምሰን አልቻለችም። እሱን ዛዜ ሲሰጥ ሲሞት ለልጆች ያላለ ሙሉ ለሷ ነው የሰጣት። እሷ ካረፈች በኋላ ነው እኛ ነገሮችን ማኔጅ ማድረግ የምንችለው። እና አታምነንም። በቃ እኛ የምንሰጣትን ምንም ነገር አትጠቀም። ቤት ውስጥ ውሃ ብንሰጣትም አትጠጣም። አንድ ልጅ ብቻ አለ የምታምነው። እሱ ለሱ ነው እንትን የምትለውና ምን ባደርግ ይሻላል? እሷን ሴትዮ ማስወገድም ከቻል የምናስወግድበት፣ ካልሆነ ደግሞ ዋይ በይ አይ ሙቀት አይደል? በዚህ ሰዓት ሻይ ምን ያደርጋል? ሙቀቱ ራሱ ይኸው ውሃ አለ። በቃ አንቺ ጠጪ እመጣለሁ። እሺ እየሰማችኝ አይደለም አይደል? ኧረ ችግር የለም አሰማም ስራ ጋር ስለሆነች። እሺ እና ምን ባደርግ ይሻላል? በቃ የሆነ ምልክ አሁን ዶክተር ባለፈው አማከርኩት ምናምንና
እስኪ ከዘኪ ጋር አውሩበት እንዴት እንደሆነ ምናምን። እሱም መላ አያጣም በዚህ መልኩ አድርጉት ምናምን። እሱም እንደዚህ አይነት አጋጣሚ አጋጥሞት ያውቃል ከዚህ በፊት እና ያው ሰዎቹን ነው እንጂ የማያውቃቸው ሂደቱን ያውቃል ያለኝ እሱ። ስለዚህ እንዴት ይሻላል? አይ ያንተ ችግር የለም ቀላል ነው። መጀመሪያ ምን እናደርጋለን መሰለህ? የሆነ እንዲጥላት ወይ የሆነ ነገር መድኃኒት እንሰጣታለን በውሃ ወይ በሆነ ነገር ሞክረን፣ ከዛ እናንተ ያኔ ዶክተር ጋር ትወስዷታላችሁ። ገባህ? ከዛ ዶክተር የሆነ በሽታ አለብሽ ብሎ የሆነ መድኃኒት ሲያዝ እኔ መድኃኒቱን ቀምሜ የምትፈልገውን ነገር ማድረግ ለእኔ ቀላል። እንዲሁም ያመጣት ጊዝ ከሰሯቸው ቀላሏን ብያታለሁ። ኧረ እባክህ በጣም ቀላል ናት። ስንት አለ በቃ እንደ ባብ ውስጡን ሂደን የሰራ ነው። ያንተ የምታምነውን ልጅ እንደምንም ማሳምነህ፣ ካልሆነ ደግሞ በቃ ውሃ ቤት ውስጥ ባለ ውሃ ምናምን ወይ ብዙ ጊዜ በምትጠቀመው ሻይም ሊሆን ይችላል እንድትወድቅ ምናምን። ቡና ነው የምትጠጣው እሷ? በቃ የቡና ሱሰኛ ናት በጣም። በቃ እሱ እኮ ነው ዋናው። ቡና ስለማታቆም ቡና ጋር ራሷን እንድስት የምታደርግ መድኃኒት አሁን ስንወጣ ሰጣለሁ። እሺ እሷን ትሰጣታለህ። በወደቀች ታይም አንተ ፍስፍስ ብለህ እናቴ ብለህ ወስደህ ዶክተር ጋር ትወስዳታለህ። ከዛ በቃ ዶክተር እንዲህ አይነት በሽታ አለብሽ እንዲህ መድኃኒት ዋጪ ይላታል። ከዛ መድኃኒቱን እኔ ሰርቼ ይሰጣል። ከዛ የምትፈልገው እንድሞት ነው የምትፈልገው ወይስ ምን ላድርግ? አይ እኔ የፈለኩት ምንድነው መጀመሪያ ፓራላይዝ ሆና ውርሱን በእኛ ስም በተለይ በእኔ አሁን ልጆች አሉ የተወሰኑ፣ ግን ለእኔ ትልቁን ድርሻ እንድትሰጠኝ። ኦኬ ከዛ ሌላውን ደግሞ ለሌሎቹ መድረስ ባለባቸው ልክ እንድታዳረሰው ነበር ያሰብኩት። እናንተ ብዙ ስራ ሊበዛብህ ነው። የምታምነው ልጅ ህፃን ነው እሱ። አሁን የ12ኛ ክፍል ተማሪ ነው። ኦኬ አሁን 18 19 ቢሆነው ነው እሱ። ከኛ አንፃር ትንሹ እሱ ነው፣ የመጨረሻው ልጅ እሱ ነው የቤቱ። ለእሱ አሰጠው ሞዶ የሆነ ልጅ ነው አስተዳደር አይችልም ምናምን በሚለው ምናልባት እንደዛ ከተቻለ ብዬ ነው። የቤቱ ትልቅ አንተ ነህ። ከአንተ በላይ ካለ እሱንም ማስወገድ ስላለብን ከኔ በላይ ያለውም ይወገዳል። ግድ ነዋ። ለታላቅ ስለሆነ ሊሰጥ የሚችልበት አንድ ታላቅ አለኛ። በቃ እሱንም ማስወገድ ከእሷ ቀድመን፣ እንዲሁም በሀዘኑ ምክንያት ነው ብለን ደግሞ ፓራላይዝ እናደርጋታለን። ሀዘን አብዝታ ነው ለእኛ አሪፍ። ምን ታስባለህ? አረ ሊከብድ አይገባም። የሚመጣው ገንዘብ በኋላ እንኳን ይህንን ሌላም ያስረሳል። አዎ በእርግጥ ልክ ነህ። ግን ስለዚህ ሁለቱንም ጸጥ ታደርጋቸዋለህ። በቃ መጀመሪያ በልጇ እንጀምራለን በታላቁ ባልከኝ። ከዛ በኋላ እሷንም ቀስ በቀስ ፓራላይዝ አድርገን ከፈረመች በኋላ ሌላ መድኃኒት ደግሞ ሰጣን። እንዴት ነው አሁን የመጀመሪያው የኔ ታላቅ አለና እሱን እንዴት ልናስወግደው እንችላለን? እሱንም በቃ በተመሳሳይ ወይ በቃ አንድ አይነት እሱ እርግጥ የሚሰጠውን ነገር ይቀበላል። እሱ ችግር የለበትም። በቃ የሚገል መድኃኒት ወይ እንሰጠዋለን። አዳም ቢያስታውቅ አሁን የሚገል መድኃኒት ከሆነ ያው ማለት ሲሞት ሰው ድንገት ሲሞት መመርመሩ አይቀርም። አይ እሱን ለኒቱ አንድ መቀመማት መድኃኒት አለች። እሺ በ3 ቀኑ ነው የምገለው እና ከሰውነቱ ስለምጠፋ በ30 ደቂቃ ውስጥ ቢመረመርም አይገኝም። አንተ ብቻ እዚህ ጋር ልትተባበረኝ የምችለው በቃ በ3ኛ ቀኑ ከሞተ በኋላ ሬሳውን ለ1 ሰዓት ደብቀህ ማቆየት ብቻ ትተባበረኛለህ እንጂ ሌሎች አንድ ሞተ እንትን መታወቅ ያለበት ሰው ማየት የለበትም። ከአንድ መድኃኒቷ እንዳልኩ እስክትጠፋ ድረስ ከደሙ ከውስጡ እንድጠፋ ስለምትሆን በህይወት ያለ ሴል ከሌለ አትቆይ፣ ትጠፋለች። እንደዛ ስለሆነ እሷ እስክትጠፋ ብቻ ለ1 ሰዓት የምትሆን ያህል ትደብቀውና ከዛ ይይ ብለህ ማልቀስ ነው። ቢመረምሩ ምንም ቢሉትም ችግር የለም። ደግሞ ምርመራም ከተባለ ወደ ዶክተር መውሰድ ነው። እዛ የምናውቀው ሰው ስላለ ችግር የለም። ይሄ ሊያሰጋ አይገባም። ኮኔክሽናችን ብዙ ነው። ብዙ አመት ስለሰራን ብዙ እጆች አሉን፣ ቀኝ እጆች አሉን በየቦታው እና ይሄ ሊያሳስብ አይገባም። እንዳልኩ እሱን እንትን ካልን በኋላ በሀዘኑ ሀሳብን ደግሞ እሷን ፓራላይዝ የሚያደርገውን መድኃኒት እንድትወስድ ማድረግ ነው። ከፈረመች በኋላ እሷንም እናሰናብታታለን በሰላም። ምን ታስባለህ? የሚገርም ነው በእውነት አይዲያዎች ራሱ በጣም ንጸት ያሉ ምንም እንከን የማይወጣላቸው አይዲያዎች ነው እየነገርከኝ ያለኸው። ገና ብዙ ትገረማለህ። አብረን ስንሰራ ብዙ ነገር የሚያስገርሙ ነገሮች ያሳያል። ግን ምልክ አሁን እንደዚህ አይነት ፐርሰናሊቲ ለመያዝ ያሳለፍከው
ህይወት ምናምን ማተር ያደርጋል ብዬ አስባለሁ። አሁን አንተ ለገንዘብ በጣም ልዩ ፍቅር እንዳለ እየገባኝ ነው። በጣም ባወራነው ነገር ገንዘብን ኦልሞስት አንተ እንደ አምላክህ እያየኸው ነው ለማለት ራሱ የሚያስደርስ ደረጃ ላይ አረ ምንድነው እንደዚህ እንድትሆን ያደረገ? ምን አለ መሰለህ ብዙ ጊዜ እንደ አይነት ሰዎችን ስታይ የታች የልጅነት ሂስትሪያቸው ነው። እኔ ገንዘብ በማጣት ብዙ የተበደልኩ ሰው ነኝ ብል በቃ ኖርማል። በልጅነቴ አባቴ እንደነገረኝ እናቴን ያጧት ሆስፒታል መውለድ አቅቷት ቤት ውስጥ ስትወልደኝ በወሊድ ጊዜ ነው የሞተችው ማዘር እና ደሃ ስለነበርን የሰፈር ጎረቤት ራሱ መጥቶ ሊያዋልዳት አልሞከረም እና በዛ ምክንያት ነው የሞተችው። እና ፋዘር ራሱ እንዲሁ በልጅነታችን ነው ትንሽ ከፍ እንዳልኩ አይ ቲንክ 12 13 አመት ጋ ነው እሱ የሚያረፈው። በምክንያት ነው እሱ ታሞ ማሳከሚያ ያጣን ነው። ጤና ጣቢያ ካርድ የሚያወጣልኝ አጥቼ የ200 ብር ካርድ መታከሚያ የሚያወጣልኝ ጎረቤት አጥቼ ነው የሞተብኝ። እና ይሄንን ስታይ በቃ ምን ብዬ ልንገርህ፣ በቃ በልጅነቴ ገንዘብ ማጣታችን በድሉኛል። የሰፈር ልጆች ተሰብስበን ፊልም ልናይ ስንሄድ እኔ መሬት ነበር የምቀመጠው። ይሄ ሁሉ የመጣው ገንዘብ ስለሌለ ነው። ማለት መሬት ነው የምቀመጠው ማለት ነው። ስለ እነሱ የደና ቤተሰብ ልጆች ስለነበሩ ብር ስለነበራቸው ሶፋ ጋር እሽኮኮም ሊባሉ ይችላል። እኛ ግን ዳስ ስለሆን መግባቴ ራሱ ተመስገን ነው ስላስገቡ አስገብተው መሬት ጋር አስቀምጠው የእግራቸው መረጋገጫ በል እየተጫወቱብኝ ነበር። ሰፈር ውስጥ እኔ ነኝ የምላላከው። ከጎረቤታችን የሆነ ባለሀብት ሰውዬ ነበረ። ውሻ በለው የበለውን ባጥር ነበር የሚወረውርልኝ። ይሄን ሁሉ ስታይ አባቴ ከሞተ በኋላ ማለት ነው ሁሉ ነገር አባቴ ከሞተ በኋላ ነው። እና ምንም ስለ ህይወት አንዳንዴ ታስገድዳለች። ከዛ በኋላ ብዙ ነገር ሞክሬያለሁ፣ ዘርፌያለሁ፣ ምን ብያለሁ። ከዛ ግን ውስጤ የተደበቀ ነገር አለ። በቃ መበቀል ገንዘብ አግኝቼ ይሄንን ታሪኬን ማስቀረት ገባ። ለልጄ መስጠት አልፈልግም፣ እንደኔ እንዲሆን አልፈልግም። እና ይሄንን ማስቀረት ስለፈለኩ ወጥሬ ተባርኩ። በቃ የመንግስት ትምህርት ቤት ነበርና ምግብ ይሰጡኝ ነበር። እዛ ያሉት ጽዳቶች ስለማሳዝናቸው ምግብ እየሰጡኝ የሆነ ታይም እንደውም 2 ሳምንት ምናምን ትምህርት ቤት ውስጥ አድሬያለሁ ማደሪያ አጥቼ። እና በቃ ገንዘብ ስለሌለም ብቻ ተጨቁነን ዩኒቨርሲቲ እንደምንም ገባውና በቃ ዩኒቨርሲቲ ውስጥም እንዲህ ማይንዴ ከፍ ያለ ተማሪ ስለነበር ለተማሪዎች አደንዛዥ እጽ ምናምን እሸጣለሁ። እዛው ያለ ያችን በመሸጥ ሰርቫይቭ ለማድረግ ሞክሬያለሁ። ከዛ በኋላ እንግዲህ ትንሽ ለፋው። ያው አሁን እንደምታየኝ ሀብታም በሀብታም ነኝ። ይሄን ቤት ራሱ ያኔ ጎረቤቱ ነው ባጥር ምግብ ከወረወረልኝ ሰውዬ ነው ገድዬ ከልጁ የገዛሁት። ምን አለ መሰለህ በጣም አእምሮ ይመላለስ ነበር። መበቀል ፈልግ ነበር ሰውዬው። ምክንያቱም አስበው ባጥር ምግብ ሲወረወርል ከባድ ነው። እሺ። እና ይሄ ሁሉ ብስጭት ውስጥ ስለነበር በቃ እኔ የመጀመሪያው ስኬቴ ይሄን ቤት መግዛቴ ነው ብዬ አስባለሁ። ይሄን ቤት ለመግዛት ነው በቃ አላማዬ ሁሉ። ዩኒቨርሲቲ ስማር ስቸገር ምናምን በቃ። ስለዚህ እዚህ ሰፈር ነው ተወልደ ያደግከው ማለት ነው? በተወለድክበት ሰፈር አስቧል። ያኔ እናትና አባቱ ሙተው የሚለምነው ልጅ እኮ አሁን ቤት ገዝቶ እንደመባል የሚያስደስት ነገር የለም። እሺ ሰውዬው ምን አድርጎ ነው ያስገደልከው? የገደልከው ቆይ አይደለም ምልክ በአጥርም ምግብ ቢወረውርልህም ከሱ ነው። ዞሮ ምግብ ሰጥቷል። ሞርወሮ አይደለም። ኦኬ ባጠይቀው አይሰጥህም። አረ ወርውሮ አልመታህም እኮ ወርውሮ መገበ። ቢሆንም ምን አለ መሰለህ ሪስፔክት የሚባል ነገር አለ፣ ክብር። ያኔ እኔ የዳህል ስለሆንኩ ነው እንጂ ሌሎች የሰፈራችን ልጆች ገብተው ኬክ ነው የሚቀርብላቸው። አሰብኳ። እኔ ግን የእነሱን ትራፊ ይወረወርልኝ ነበር። ይሄ ድህነቴ ንቀት መሰለኝ፣ ከድህነቱ ማለት ተረድቻለሁ። አሁን አንተ ድህነትህን እንደ ምንድነው
አሁን ላለ ነገር መነሻ አድርገኸዋል። ድሀ ስለሆንክ ነው ይሄ ሁሉ ነገር የተከሰተብኝ። ስለዚህ ያን ድህነት ማየት አልፈልግም ነው ያንተ ፖይንት። እሱ ዋን ፖይንት ነው። ሁለተኛ ገባ ድህነትን ማሸነፍ ሰክሰስ ነው አንድ። ሁለተኛ ሰክሰስ የነበረው ግን ያኔ በድህነቴ ሲያላግጡብኝ የነበሩ ሰዎችን ብር አግኝቼ መበቀል ነበር። ገባ? ስለዚህ ብር አገኘህ፣ ተበቅ ገደልከው እንጂ ምንም ተበቀልኩ። በቃ በቀል ነው። በቀል መግደል ጋር ምን ያገናኘዋል? ምልክ አሁን ይኸውልህ አንተ ጓደኛ ነው እየተጫወትን ያለ ነው ብዬ ነው አሁን በነፃነትንም እንትን እያልኩ ያሉትና ሰውየው መገበህ ባይ ዲፎልት እንዳልከው ወርውሮም ይሁን እንደ ውሻም አድርጎ ይሁን አንተ በጊዜው ምግብ ያስፈልግ ነበርና መገበህ። አረ አሁን አንተ መበቀል ካለብህ የምትበቀለው ያን ሰውዬ ባጣው ነገር ላይ የሆነ ነገር ስታረግለት የጎደለውን ስትሞላለት ነው። በቀል ለኔ እንደዛ ነው። ባጣው ነገር መግደል ምን አመጣው? የሞተው እንዲህ በቀላሉ እንዳይመስልህ። ነገራችን ላይ እኔ ዲቴይል ነገርኩ እንጂ ቀጥታ ብዬ ስገለው የሸራ ቤት ውስጥ እንዲኖር አድርጌ እኔን እንዳረገኝ ምግብ ወሩሬ አቆይቼ ታውቋል። ለጥበቤን መቼም ጥበቤን ሰምተህ ነው የመጣ ከቤቱ ራሱ ያስወጣሁት የካንሰር በሽተኛ አድርጌ መድኃኒት ሰጠሁት። ከዛ እሱን ማሳከም ስለማይችሉ ብር ረዷቸውና ገዛሁት ቤቱን እላለሁ። ከዛ በኋላ ሸራ ቤት ሲኖር ምናምን ማየት ለአንተ ደስታ ነው። በሱ ቦታ ሆነ ያኔ ያረገህን ደግመህ እንደማድረግ የሚያስደስት የለም። እና ትንሽ ህሊናዬ ከበደኝና ከሚሰቀይ ብዬ ገደልኩት። እና እንደዛ ነው እላለሁ። ለህሊናዬ ትንሽ ሰገውና ገደልኩት። ኖረም አልኖረም ከዛ በኋላ መሞቱ ስለማይቀር ቀድሜ ልግደለው ብዬ ነው እንጂ ፈጣሪ ራሱ ይገድለው ነበር። ግን ህሊና አለህ? እርግጠኛ ነህ? አስባለሁ የሰው ልጅ ያለ ህሊና እንደማይኖር። አንተማ ሀሳቡ ሁሉ እኮ ብር ነው ሀሳቡ። ብር ራሱ እኮ የሚያስበው ህሊና ነው። በነገራችን ስለ ብር የሚያስበው አትሸውድ። እንደ አይነት ነገሮች ጋር ከኛ ጋር ትንሽ ጊዜ ስትሰራ ይገባል የብር ጥቅም፣ የብር ቫልዩና የብር ፓወሩ የሚገባ ስትይዘው። እግዚአብሔር ይስጥልኝ። እኔ እንኳን ካንተ ጋር አሁን እንደዚህ ማውራት የራሱ እንዴት እየዘገነነኝ እየሰቀቀኝ እንደሆነ ብታውቅ። ደደብ ሰው ነገር ምን ማለት ነው? እኔ እንደደብ አብረን ልንሰራ መጣን። እኔ ካንተ ጋር ምሰራ እኔ ሰው በላ መስልሃለሁ? እንዲሁ ስታይ ምን ማለት ነው? ልሰራ መሰለኝ የመጣው አንተ ጋር እኮ ዶክተር ሲልክ ልሰራ መስሎኝ ነበር። እኔ ካንተ ጋር ከሰው በላ ጋር ሰው ከሚገል ጋር አብሬ የምሰራ ምን ማለት ነው? ምን ማለት ነው? ተረጋጊ። ባባ ምን ሆነ ነው? ነይ ወደዚህ ነይ። ነይ ከሱ ጋር ምንድን ነው? ነይ ማለት አንቺ ማታውቂው ነገር አለ። ምንድን ነው? ነው ይይ ምን ሆነ ነው? ቤቢ ምንድን ነው? እሺ ይሄ የምታውቂው ሰው አይደለም። ኦኬ እሺ ይሄ ዘኪ አንቺ ምንድን ነው? ልጁን እንደዚህ አድርገው የምታውቂው ነገር አይደለም። ይኸውልሽ ተረጋጊ። እኔ እናት ምንድን ነው? ባባ ተነስ። ኧረ በእግዚአብሔር ተነስ። ሄል ቤቢ ምንድን ነው ያደረከው ልጁን? ይኸውልሽ እናቴ ምን እንደሆነ እኔ ላስረዳሽ። ቤቱ መታ ነው እንደዚህ የምታደርገው? ይኸውልሽ ነገር አንቺ ከምታስቢው በላይ ይሄ ሰውዬ ወንጀለኛ ነው። እየሰማሽ ነው? ምንድን ነው የምታደርገው? ይኸውልሽ አንቺ ከምታስቢው በላይ ይሄ ሰውዬ ወንጀለኛ ነው። እኔ እስክንድር እባላለሁ። ስሚኝ አንዴ። ይኸውልሽ እኔ ናት። ይኸውልሽ እኔ እስክንድር ነው። ካሜራውን ያዙት። እዛ ቤት ይሻላል አይደል? ይኸውልሽ ካሜራውን አንሳለን። ነይ ላስረዳሽ። ምን እንደሆነ እኔ አስረዳሻለሁ። ነይ ወይ ይኸውልሽ አስረዳሽ። እሱን እንትን ይለዋል ያስረዳሻል። ተረጋጊ። ያው ያስረዳሻል። ይምጣና ብዙ የሚረብሽ ነገር እንትን አትበይ። ትሆናለህ። አይ በጣም ግን ትገርማለህ። እኔ አናግራታለሁ። ይኸውልሽ በመጀመሪያ ደረጃ ማንና ምን እንደሆንኩ ላስረዳሽ። ነይ እዚህ ጋር። እኔ እስክንድር እባላለሁ። መርማሪ ጋዜጠኛ ነኝ። ባለቤትሽ እጅግ በጣም ከባድ ወንጀል ውስጥ ነው ያለው። እጅግ ከባድ ወንጀል። ስለማታውቀው ሰው እንደዚህ አታውራ። በመጀመሪያ ማስረጃ አለ ከኔን የምታስረዳበት እንደዚህ አይነት ነገር? አዎ በሚገባ። ይኸውልሽ ሁሉን ነገር ከማሳየቴ በፊት አንድ ነገር እንድንተማመን እፈልጋለሁ። ይህን ሰውዬ ምን ያህል ታውቂዋለሽ?
አምነዋለሁ 100%። 100% አምነዋለሁ። ምን እንደሚሰራ ታውቂያለሽ? አምነዋለሁ፣ አውቀዋለሁ። ምንድነው የሚሰራው? ፋርማሲስት ነው። ከኔ ጋር ነው አብሮኝ የሚሰራው። እሺ በቃ ከዛ ውጪ ምንም የተለያት ነገር የለውም። እስኪ አንድ ጥያቄ ልጠይቅሽ። አንቺ ፋርማሲስት ነሽ፣ ከሱ ጋር አብረሽ ነው የተማርሽው? አዎ። አንቺ ለምን ይሄ እሱ የደረሰበት ደረጃ ለመድረስ አቃተሽ? እሱ እንዴት እዚህ ላይ እንደደረሰስ መረጃው አለሽ? እንደተገናኘን ልንገር። እሺ። ስለሰው አንድ ትምህርት ቤት የተማርነው ከሱ ጋር ነው። ሁለታችንም አንድ ትምህርት ቤት የተማርነው። ይሄን ስራ እንዴት እንደከፈተ እሱ ነው የሚያውቀው። በጣም ለፍቶ ጥሩ ግሩ ነው የመጣው። ይሄን ስራ እንዴት ነው ለፍቶ ጥሩ ግሩ ማለት ነው? እሱን እኮ አይመለከትም። እሱን አይመለከትም። እንዴት አሁን አንቺ አይደለም አውቀዋለሁ አልሽ አይደለ? የምታውቂው ሰው ከሆነ ደግሞ እንዴት እንዳመጣው ማወቅ አያቅትሽ? እሱን እኮ አውቀዋለሁ። ስለዚህ አንቺ የምታውቂው ነገር አለ። እሱ ስለምን ነግረህም እንዴት እንዳመጣው፣ እንዴት ሰርቶ እንዴት እንደተለወጠ፣ እንዴት ያችን ፋርማሲ እንደከፈተ እሱን እኔ ልነግርህ አልችልም። አዎ ፋርማሲው ያቺ ናት። ቤቱ ግን ይሄ ነው። ልዩነቱ ይሄ ነው። ያችን የምታክል ፋርማሲ ይሄን የሚያክል ቤት ሊያሰራ እንደማይችል አንቺም እኔም እናውቀዋለን። እንዴት ነው አንቺ አሁን ይኸውልሽ አውቃለሁ፣ ትወጂዋለሽ፣ ለሱ ልዩ ፍቅር አለሽ። የወደፊት ባልሽ ሊሆን ይችላል፣ ልታገቢው የምትችይው ሰው ልጅ እሱን እኮ ለኔ አትነግረኝም። እሱን ለኔ አሁን አንቺ የሚገባውበት ነገር ስለሆነ እሱን ነገር ለኔ አትነግረኝም። ምን እንደሚሰራ ታውቂያለሽ ወይ? እሺ ምንድነው የሚሰራው? ሙሉ ለሙሉ አውቃለሁ። ከኔ ጋር ነው የሚሰራው፣ ከኔ ጋር ነው የሚውለው። ነገር የተለየ ነገር እኮ የለውም። ሰው እንደሚገል ታውቂያለሽ? የኔ ባል እንደዚህ ያደርግ፣ በጭራሽ እንደዚህ ያደርግ። ስለዚህ አንቺ ተባባሪው ነሽ? ተባባሪው ነሽ ወይ? አይደለሁም፣ በጭራሽ አያደርግም። በምን እርግጠኛ ነሽ? እርግጠኛ ነኝ። ማስረጃ አለ ካንተ? እኔ በትክክል ኦኬ፣ እሺ፣ ማስረጃ አለኝ። ከዛ በፊት ግን አንቺ አንድ ነገር ማወቅ ያለብሽ ነገር አለ። ይሄን ሰውዬ አንቺ እንደምታስቢው ቀላል ሰው አይደለም እኮ። ችግር የለውም። አሁን እኮ ማስረጃውን አሳየኝ፣ እኔም ላምንህ እችላለሁ። አሁን ግን ሰው ቤት መተህ እንደዚህ አይነት ነገር የምትፈጽም ከሆነ እሺ፣ ይሄን ቪዲዮ እዩ። ይሄ ባለቤት ሰዎችን እያደነዘዘ የሚገል ፓራላይዝ የሚያደርግ እሱ አዎ ከዶክተር ጋር በመነጋገር ይሄን ሁሉ ወንጀል የፈጸመ ያንቺ ባለቤት ነው። እንዲያውም አንድ ነገር ልንገርሽ፣ የዚህ ቤት ባለቤት እንዲሞት እንዲሁም ደግሞ በሽታ ውስጥ እንዲወድቅ እንዲከሰር ያደረገው ያንቺ ባለቤት ነው። ያንቺ ባለቤት መድኃኒት እሰጣለሁ እያለ መርዝ የሚሰጥ እንድትድኑ አረጋቸዋለሁ እያለ እንዲሞቱ የሚያደርግ እጅግ በጣም እርኩስ ባለጌ ሰው። ለዛ ነው አታውቂውም ስልሽ ነበር። ይሄን ሰው ታውቂዋለሽ? እውነታው ይሄ ነው። አለማመን እኮ መፍትሄ አይደለም። ስላላመንሽ እውነታው አይቀየርም። አንቺ እስካሁን ይሄን ነገር አታውቂ? ያላቅም እንደዚህ እስከሚሰራ እንዴ መገመት ያቅትሻል? እውነት እኔ ምንም አላውቅም። ቤቱም የሆነች ክፍል አለች፣ ሁሌ ላይብልና አያስገባኝም። ለምን አይዶን እሱን አላውቅም። እኔም ይሄን ያህል አልጋተትም። አሳየኝ አታሳየኝ አልለውም። በርግጥ የምሰራበት ነው ስለሚለኝ አትወው። ለምንድን ነው የማይገባሽ አንቺ? ይሄ ሰውዬ ወንጀለኛ ነው። በጣም ብዙ ሰዎችን ገሏል። ቤቴ መተህ እንደዚህ አይነት ነገር ልሰራ አይችልም። ይኸውልሽ የኔ እናት በመጀመሪያ ደረጃ ማስረጃ ነው አሳየሽ አይደለ? እዚህ ጋር የነበረው ሰውዬ ማን ነው? ባለቤትሽ አይደለም? ኦኬ እሺ፣ ባለቤትሽ ራሱን ጠይቀው። ነይ ታዲያ ና ልቀቀኝ! ምንድን ነው ልቀቀኝ! መስማት የምትፈልጊው አሁን ይኸውልሽ፣ አንተ ሰውዬ ለስራ ነው የመጣው ወይስ ምንድን ነው የምትሰራው? ምንድን ነው የምትሰራው? ፋርማሲ ነኝ። ፋርማሲ ነህ? ከኔ ጋር ምን ልትሰራ ነው እዚህ የተገናኘው? ምን ትሰራ? አሁን ይኸውልህ ምንም መደባበቅ ምናምን አያስፈልግም። እስካሁን ስትሰራ የነበረው ነገር በሙሉ ያው አንድ በአንድ ፋይል ይዣለሁ። የዚህ ሰውዬ ባለቤት እንደገደልከው ታውቃለህ? ታምናለህ? ለህይወቴ ስላድርጌዋለሁ። ምን ይጠበስና በቃ ልቀቀኝ። ምንድን ነህ አንተ? ማን ልቀቁኝ! ልቀቁኝ!
አንተ ማን ነህ? ምንድን ነህ? እኔ ማን እንደሆንኩ ላሳይህ? በጣም በማዝነው አየው፣ እስክንድር እባላለሁ። መርማሪ ጋዜጠኛ ነኝ። ስትሰራት የነበሩትን ነገሮች በሙሉ እየተከታተልኳችሁ ነበር። አንድ በአንድ ያደረካት እያንዳንዷ ነገር በመረጃና በማስረጃ። ሲጀመር ዶክተርን አስረዋለሁ። ትሰማኛለህ? ደውሎ ያወራ እኔ ደውለ አወራው ስላልኩት እንጂ እኔ ከሱ ጋር ምንም አይነት ዝምድና የለኝም። ከእናንተ አይነት ሰዎች ጋር አንቺ ለማኖር ስል እኮ ነው የሚያደርግ። አንቺ ለማኖር ብዬ እኮ ዝም ብለን ቧከረኛ። ሰማኛል። እንደዚህ መጮህ ምን የሚፈጥረው ነገር የለም። አንተ ሲጀመር ያለ ፐርሚሽን እንዴት ቤቴ ትገባለህ? የኔን ፐርሚሽን ላሳይህ እኮ ነው እንዳትገባ። እሷ እሺ፣ የኔን ፐርሚሽን ላሳይህ ምን እንደሆነ። አንተ እኮ በብር የሚፈታ ጉዳይ ነው። እዚህ መዳረስ የለብንም። የምፈልገውን ገንዘብ እሰጥሃለሁ። የገንዘብ ችግር የለብኝም አይደል? አታምነህ? በሰው ደም ነው አታምነህ? ምን ችግር አለው? አንተ ገንዘቡ የምፈልገው ኧረ ሰው ያለ ዝም በል። መጣችሁ ጅነታ እዚህ በኋላ አንተ እንቀሳቀሳለሁ ብትል ይህ ነገር እኮ በገንዘብ መፍታት እንችላለን። አንተ ገንዘብ ሁሉ ነገር ቢፈታ ነው ይመስላል? አዎ፣ ለምን አይፈታም? አሁን ደግሞ ይሄ እስኪ ገንዘብህ ይሄን ሲፈታ የምትፈልገውን ያህል ገንዘብ እሰጥሃለሁ። ይሄ ገንዘብ ቤትም እገዛለሁ። አትስበቃ አዳላረገ ይሄንን ቤት ልሰጥ እችላለሁ። እንዲህ መዳረስ እኮ የለብን። እግዚአብሔር ይስጥልኝ። በቂ ንብረት አለኝ። እንደ አንተ በደም የተጨማለቀ ሳይሆን ንጹህ ንብረት አለኝ። ምንም አያስፈልገኝ። አሁን ትነግረኛለህ የምጠይቀህ ነገር ግልጽ ነው? ምኑን ነው የምነግርህ? እሺ፣ የመጀመሪያው ጥያቄ ሌላ ፋርማሲስት አለ ካንተ ውጭ? የለም። አንተ ነህ? አንተ ነህ ሀገራችንን ስትበጠብጥ የነበረው። ሲጀመር ያለ ፍቃዴ ቤቴ መግባት አልችልም። አንተም ካሜራውን ዞር አድርግልኝ፣ አጥፋልኝ። መብቴ ነው። ፍትም ሲጀመር ፍተኝ። የመውጣት መብት አለኝ። ቁጭ በል። የመውጣት መብት አለኝ። የት አባህ ነው የምትወጣው? እየነገርኩህ ነው። አምጣ ቀበቶ ውስጠኝ። ለምንድን ነው ቀበቶ? ቀበቶ ውስጠኝ። አምጣ። መብት አለኝ። መብት አለ። ህግ ሊከበር ይገባል። ያለ መናገር መብት አለኝ። አንተ ይሄን የፈለከው መብቴ ልታከብርልኝ እኮ ይገባል። መብቴ ልታከብርልኝ ሰበብ እንዳይሆን እከስሃለሁ። እንዲሁ ደብድበኛል፣ ጉዳት አድርሰህብኛል። አጥፋልኝ ነው አሁን ነው። በቃ ተወኝ። በማርያም አትምታኝ። የፈለግከውን እናገራለሁ። አትምታኝ። አሁን ምንድን ነው ስትል የነበረው? መብት የለም ስትል አልነበረ? ኧረ አትምታኝ። ስለ ወንድ ልጅ አምላክ አትምታኝ። አትምታኝ። የፈለግከውን እነግርሃለሁ። ቆሻሻ ነህ። ተናገር። ምኑን ልንገርህ? እሺ፣ ወንጀለኛ ነህ አይደለም? ነኝ። አምነሃል? ህይወቴን ለማቃናት ስል ወንጀል ውስጥ ገብቼ። ወንጀል ውስጥ ያስገባህ ማን ነበር? ዶክተር ነው እዚህ ውስጥ ከተታረ። አሁን አንተ እዚህ ቤት ውስጥ ሌላ የምትሰራበት እቃ አለ የለም? አለ። ምንድን ነው የምታደርግበት እዛ ላይ? መድኃኒቶቹን የምቀመምበት ክፍል። ና ይዛት ናማ፣ ልጅቷን አምጣት። ይዛት ና። አሁን ደግሞ እቀባጥራለሁ ብትል አጋጫለሁ። ትሰማኛለህ አይደለ? እሺ። እሷ ፊት እውነቷን ትናገራለህ። እሺ። ሄኒ ይዛት ናማ። አንድ ነገር እንዳታስመስል። ያው የምትፈልጊውን ጠይቂው። ምንድን ነው የተፈጠረው ነገር? እውነት ነው ያደረከው ነገር? እውነት ነው? ህይወቴን ለማቃናት ነገር አለ ማለት ነው? ህይወቴን ለማቃናት ስል አንቺን ለማኖር ስል ነው እዚህ ውስጥ የገባሁት። እኔ ለማኖር ስትል ነው የሰው ደም የምታጨባልቀው? ንገረኝ። እኔ ለማኖር ነው? እኔ ሰው ደም አጨባልቅልኝ ብያለሁ? እኔ ለማኖር ስል በቃ እኔ እናንተ ስንት ዓመት የምንተዋወቅ ሰው እኮ ነን። እንዴት እንደዚህ አይነት ነገር የምታደርገው ግን? ተይነት በቃ እንደዚህ አይደለም። አሁን ይሄ በጣም መስማት ፈልጋለሁ። እኔ ከእሱ አንደበት በጣም መስማት ፈልጋለሁ። እሺ ይነግርሻል። ተረጋጊ። ይኸውልህ ከመጀመሪያው ጀምሮ ንገራት። እንዴት ነው ከዶክተር ጋር የተገናኘው? ትምህርቴን ጨርሼ ተመርቄ ልወጣ ስል ይህን ነገር ያመቻቸልኝ እሱ። ፋርማሲውንም እሱ ነው ዶክተር እናንተ ጋር የሚመጣው እሱ ማለት ነው። እኔ የተላኩት ወደ እሱ ሰው የሚገል መድኃኒት እንዲሰጠኝ
እንዲያዘጋጅ አንቺ ወደዛ ሂጂ ተብሎ እዚህ ጋር እኔና እሱ ስናወራ የነበረው ነገር ይሄ ነው። ቢያንስ እንኳን ለምን አልነገርከኝም? የሆነ ትንሽ ነገር እኮ አሁን እኮ ይኸውልሽ እውነታውን እየነገርኩሽ ነገር ይጠበቃል። እሺ አንተ ሰው ነህ አውሪ ነህ። ምንም የመጸጸት ስሜት ራሱ የለው። እንደዚህ አይነት ሰው ጋር አንቺ መኖርሽ ራሱ በጣም የሚገርም። እኔ እኮ ያንቺን ህይወት ለማቃናት ብዬ እኔ ለአንቺ ብዬ ባረኩ አንቺ በእኔ ጋር ፈረድሽልኝ አላልኩም። ዝም በል ናሄኔ ናው ሰራት በእናትህ በቃ ቆይ ነው እንደዚህ አይደለም። እሺ ነይ ወይ ቁጭ በይና እናውራኛ። ቁጭ በይ ነይ እዚህ ጋር ተረጋጊ። ነጥርሰት ጥርስ ነጥርስ አሁን አንቺ ብዙ የማታውቂው ነገር እንደተፈጠረ ግልጽ ነው። አውቃለሁ ግን በጣም ነው የማዝነው በእውነት። እንደዚህ አይነት ነገር ይፈጠራል ብዬ መጨረሻ አስቤ አላውቅም ነበረ። በጣም የብዙ አመት ጓደኛዬ ነው። እንደዚህ አይነት ነገር ያደርጋል። ትምህርት ቤት ነው አይደል የምታውቂው አንቺ? አንድ ትምህርት ቤት ነው አብረን የተማርነው እኮ። ቅድም ስጠይቅሽ እኮ ያልመለስሽልኝ ፋርማሲ መክፈቱን አንቺ አሁን። አይ በቃ እኔ ማንነትን ስላልነገርከኝ ሙሉ መናገር አልፈለኩም ነበር። ነገር ግን ይህ በመፈጠሩ በጣም አዝናለሁ። ቆይ ፋርማሲ ሲከፍት አንቺ የምታውቂው ነገር ነበር? በቃ ፋርማሲ ሲከፍት አብሬው ነበርኩኝ እና የእሱ እንደሆነ ብዙ ነገር አብረን ስላሳለፍን አንድ ትምህርት ቤትም ስለተማርን እሱ እንደሆነ እሱ እንደከፈተ እና እኔም ልስራ ምናምን ብዬ ጠይቀውም እሺ ስላለኝ ነው አብሬው የሰራሁት። ከዚህ ውጭ የማውቀው ነገር የለኝም በእውነት። ከዶክተሩ ጋር ያለው ነገር ያደርጋል ብዬ እሱም በጭራሽም አስቤውም አላውቅም። ቤቱም በሰላም ነው የምሄደው፣ በሰላም እመጣለሁ። አዲስ ነገር የለውም። በቃ ዶክተሩ ጋር ያለው ግንኙነት እሱን ይሄን ያህል አላውቅም። እኔ ግን ይመጣ ነበር አውደና ይመጣሉ፣ ያወራሉ። እኔ ብዙ ጊዜ አልሰማቸውም የሚያወሩትን ነገር። ተገናኝተው አውርተው ይሄዳሉ። ከዛም ማለት ልክ አሁን ገብቼ እንዳወራሁት ነው እነሱም ደበቅ ብለው የሚያወሩት ማለት ነው። እንደዛ ነው የሚያደርጉት። ይኸውልሽ አንድ የ15 አመት ልጅ በዚህ ሰውዬ ምክንያት ሞታለች። ወንዝ ውስጥ ተቀብራ ነው የተገኘችው፣ ተጥላ ነው የተገኘችው። ከዛ ውጭ የዚህ ቤት ባለቤት በሱ ምክንያት ነው አብዶ አንዴ ካንሰር በሽተኛ ነህ ምናምን ተብሎ የማይሆን ሞት የሞተው። እዚህ ሸራ ወጥሮ የሞተው ሰውዬ አሁን በቅርቡ ሰምተሽ ከሆነ በዚህ ሰውዬ ምክንያት ነው። ይሄ ሁላ ድራማ ነው። ይኸውልሽ ነገ ይሄ ሰው አንቺን ልክ እንደዚህ አድርጎ ከመግደል ወደ ኋላ አይልም። በገንዘብ አይኑ የታወረ እያንዳንዱ ደም ስሩ የሚተነፍሰው ገንዘብ የሆነ ሰው። ስለዚህ ዞሮ ዞሮ አንቺ ዋናው ሁኔታውን ማወቅሽ ነው። ግን አንቺም ከተጠያቂነት አትደኝ። አንቺም መጠየቅ ያለብሽ ነገር አለ። ምክንያቱም እናንተ ፋርማሲ ነው የሆነ ነገር ሲሸጥ የነበረው፣ መድኃኒት ሰጭ የነበረው አንቺ ነሽ። ግን ምን አይነት መድኃኒት እንደሆነ እሱ ነው የሚነግረኝና ሰው ሲመጣ እንደዚህ አድርገሽ ስጪ ካለኝ ይሰጠዋል። ያው እኔ እሱን ነው ማምነው፣ ሌላ ማንም የለም። ስለዚህ በአንቺ እጅ ነው ያ መድኃኒት የተሰጠው። በአንቺ እጅ እስከተሰጠ ድረስ ደግሞ ያ መድኃኒት ከገደለው ያን ሰው የሰጠው ሰው ነው መጀመሪያ የሚጠየቀው። አዎ እሱ ሊቃመመው ይችላል። አንቺ ግን እንዴት እዚህ ቤት ውስጥ የተዘጋ ቤት እንዳለ እያወቅሽ እንዴት አንዴ እንኳን አጠረጥ? እኔ በፍጹም እኔ ይሰራል ብዬ ሁላ አምኜው ራሱ አላውቅም። በእውነት ይሄ ሁላ ነገር ይፈጠራል ብዬ አስቤ አላውቅም። አሁን እኔ በቃ ስለኔና ስለ ዘኪ ያለውን ነገር አጠቃላይ ድንገር እሺ ምን መሰለህ፣ እና ዘኪ አንድ ትምህርት ቤት የተማርነው አንድ ግቢ ነበር የተማርነው። ዘኪ ማለት ለኔ በጣም ጥሩ ሰው። እኔ ዘኪ ከማንም በላይ የማየው ሰው ነው። ትምህርት ቤት አብረን እየተማርን ሁላ ማለት ነው። ምን እንደሚሸጥ ታውቅ ነበር? ምን እንደሚሸጥ ድንገር ሺሻ ይሸጥ ነበር። ይሄን ሺሻ ሲሸጥ አውቀዋለሁ። አሽሽ ማለትሽ ነው? እሺ ሲሸጥ አውቀዋለሁ እና አይቼዋለሁ። አንድ ቀን አይቼው ምናምን ጠይቄዋለሁ እና ምንድነው ምናምን ጠይቀው አይ የወደፊት ላይፌን ለመቀየር ነው ብሎ ነግሮኛል። የዛኔ እናንተ ጓደኝነት ጀምራችሁ ወይስ አትጀምሩ? አይ ገና አልጀመርም። ዝም ብለሽ በማየት በመታየት ደረጃ እያላችሁ እና በመሀል እንደዚህ አይነት ነገር ስጠይቀው አይ ላይፍ ለመቀየር ነው ምናምን ብሎ ስለሚነግረኝም በእርግጥ በጣም ጓደኛሞች ነን፣ በጣም እናወራለን፣ ስንሄድም አብረን ነው እና እንደዚህ አይነት ነገር ስጠይቀው አዎ አይ ላይፍ ለመቀየር ነው ምናምን ስላለኝ ኦኬ ይሁን ተረዳሁት፣ ደገፍኩት። እኔ ደግፌዋለሁ የሚሰራውን ስራ፣ ምክንያቱም ላይፉን ለመቀየር ከሆነ እኔም እደግፈዋለሁ። እና በረዶ አንዳንዴ የሚሸጥ ነበር ለተማሪዎች ከትምህርት ቤት ይመጣል፣ በረዶ ይሸጣል ምናምን። ኦልሬዲ ስራዎቹን ሳያቸው በጣም አደንቀዋለሁ እና
ከቤት ራሱ አንዳንዴ የሆነ ነገር ይዤለት እመጣለሁ። ትንሽ በኢኮኖሚ ወረድ ያለ ልጅ ስለሆነ ዩኒቨርሲቲ ላይ ያለ ነው ይሄ ነገር ሲሰራ የነበረው። እዛው እያለን ግቢ እያለን ይሄ ሁላ ነገር የሚሰራው ግቢ እያለን ነው። በጣም ብዙ ስራ ይሰራል። እኔ ዘኪን እንጃ በምን ልግለጽልህ። በጣም ብዙ ስራ ይሰራል። ኦልሬዲ በጣም ብዙ እዛ ግቢ እያለን ብዙ ነገር ሰርቷል። ብር ለማግኘት ያልሰራው ስራ የለም። እና በመጨረሻ ምንድነው በቃ የግቢ ላይፍ እንደዚህ ጨርሰን ተመርቀን ስንጨርስ ከግቢ ወጣን። እዛ እያላችሁ ፍቅር አልጀመራችሁም ነበር? እዛ እያለን በጣም ቤስት ተቀራርበናል። ጓደኛሞች ነን። በቃ ፍቅር ጀምራችኋል? እንደዛ እንደመጀመር በል ያው ስልክ እንደዋወላለን፣ 24 ሰዓት እናወራለን። ኦልሬዲ ከሱ የመጣ ነገር ስላልሆነ እንጂ እናወራለን። እና የግቢ ላይፍ ልክ እንደጨረስን እንደተመረቅን ግራጁዌት እንዳደረግን እኔ ጠየቀኝ የፍቅር ጥያቄ። በዛ ነው እና ከግቢ ስትጨርሱ የፍቅር ጥያቄው መጣ? ጨርሰን ፍቅር ጨርሰናል። ተቀበልሽው? ተቀበልኩት። እና ድሮም ጀምሮ ይመቸኝ ስለነበር ስራውንም ማደንቀው ስለነበረ ደግፈውም ስለነበር ከቤትም አንዳንድ ነገሮችን ይዤለት እመጣ ነበር ግቢ እያለ ማለት ነው። የሆነ አንዳንድ ቲሸርት አለ፣ ኮፍያም ጫማም ከፈለገ የወንድሞች ያለ እሱን ሁላ እመጣለት ነበር። ምክንያቱም በሚሰራው ስራ ምንም እንትን አላልኩበትም። ከዛን ተመረቅን ጨረስን። ኦልሬዲ ወዲት ነው ወደ ስራ እንፈልግ ሁለታችንም እንሄድ እና ምን መሰለህ ስራው መፈለግ ጀመረ። እሱም ስራ መፈለግ ጀመረ፣ እኔም ስራ መፈለግ ጀመርኩኝ ማለት ነው። በመሀል ምን ተፈጠረ? ለአንድ ለሶስት ወር ሳንገናኝ ቀረ። ምክንያቱም የሆነ ስራ አግኝቻለሁ እና የሆነ ዶክተር አግኝቻለሁ ምናምን በመሀል የሆነ ቀን ደውሎልኝ ነበር እና የሆነ ዶክተር ላስተዋውቅሽ እስኪ ስራ ሊያስጀምረኝ ነው ምናምን ሲለኝ እኔም ደስ ብሎኝ። እሱ ጎበዝ ተማሪ ነበር ክላስ ላይ? ተማሪ ነበር። በጣም ጎበዝ ተማሪ ነበር። ኦኬ። ምናልባት ዶክተሩን ታውቂዋለሽ አንቺ? ላስተዋውቅሽ ያለሽን ዶክተር? አይ በፊት አላውቅም። ላስተዋውቅሽ ሲለኝ ግን የዛን ቀን ሻይ ቡና እያልን ላስተዋውቅሽ ስራ ሊያስጀምረኝ ነው እንደዚህ አይነት አሪፍ ዶክተር አግኝቻለሁ ምናምን ሲለኝ ኧረ እሺ ደስ ይለኛል አልኩት። ከዛ በመሀል አገኘሁት ዶክተሩን ተዋወቅኩት ምናምን ነገር እና ተለያየን በዛ። ከዛም በኋላ ነው ከሶስት ወር በኋላ በስልክ ብቻ ነበር የምናወራው። ለምን አልተገናኛችሁም? እንዴት ነው? 3 ወር ሙሉ በስልክ ብቻ እንዴት መገናኘት? ማለት የራሴን ስራ ዶክተር እንደዚህ አይነት ስራ ፈጥሮልኛል እና የራሴን ስራ የምጀምር ስለሆነ በቅርቡ እነግርሻለሁ፣ ግን አሁን አሪፍ ገቢ ያለው ስራ አግኝቻለሁ ብሎ በስልክ ነበር 3 ወር ሙሉ ያወራነው እና በመሀል 3 ወር ሙሉ አልተገናኘንም። በስልክ ብቻ ነው። ቪዲዮም ካለ ቪዲዮ ኮል ነው የምናወራው። ከዚህ ውጭ አልተገናኘንም። መጨረሻ 4 ወር ወደ 4 ወር አካባቢ ሆነ። ኦልሬዲ 4 ወር ገብተናል። የሆነ ጊዜ ኦልሬዲ አሁን ጀምሯል፣ ከዶክተሩ ጋር ስራ ጀምሯል። በቃ እቺን 3 ወር ጀምሬያለሁ፣ አሪፍ መላለው ተቀይሬያለሁ ምናምን ብሎ ይነግሩኛል። እኔም ቪዲዮ ኮሉን ሳየው ምናምን ትንሽ ሰውነቱም እየተመለሰ ነበር፣ አሪፍ ላይ ያለ ነው እና በጣም ደስ ብሎኛል። ምን አልገመትኩም። ከዛ ምን አለ መሰለህ በመሀል 4 ወር አካባቢ ይሆናል። ልክ በ4ኛ ወር ደወለልኝና በጠዋት እፈልግሻለሁ አለኝ። ምንድን ነው ችግር አለ? አይ ስራ አለብኝ አልኩት። እኮ ለዛሬ ለኔ ብለሽ ስራውን ታየውና ማስተዋወቅሽ ሰው አለ ምነግርሽም ስራ አለኝ። ኦኬ እሺ ችግር የለውም አትጨነቅ ብዬ የሆነ ቦታ ተገናኘን። ስንገናኝ ሳየው በጣም ነው የደነገጥኩት። በፊት ካለውና አሁን ካለው ዘኪ በጣም ተቀይሮ አይቼው ምናምን ማለት ፊዚካሉም ተቀይሯል፣ ወፍሯል፣ አምሮበታል። በጣም ነው የገረመኝ። ማለት አልጠበኩም፣ ግን ደስ ብሎኛል። እንደዛ ሆኖ ሳገኘው ደስ ብሎኛል። ከዛ ያው ሰላም አለኝ ቁጭ አልን ምናምን እንዴት እንዳማረበትም ምናምን ነገርኩት። በቃ ያለውን ነገር እንዴት እንደናፈቀኝ ናፍቆቴ ምናምን ገለጽኩለት። በመጨረሻ ትንሽ ካወራን በኋላ የራሳችንን ወሬ እንዴት እንደነበር እኔም ምን ላይ እንደነበርኩኝ ምናምን አወራሁት። መጨረሻ ላይ የሆነ ነገር ልንገርሽ ሲለኝ እሺ ምንድነው ደስ ይለኝ። አይ በእኔ ራሴን ስራ ልከፍት ነው ፋርማሲ ትንሽ ነገር ምን ይመስልሻል ምናምን ሲለኝ እኔም እኮ ስፈልግ የነበረው ማለት ደነገጥኩኝ። እንደዛ ሲለኝ ደንግጫለሁ። በእርግጥ በአንዴ በ3 በ4 ውስጥ እንዴት እንደዛ አይነት ነገር ሊሆን ይችላል ብዬ ደነገጥኩኝ። አይ አሪፍ ሊከፈለው ይችላል በማለት ከዛ ደስ አለኝ።
ችግር የለውም አልኩት። አበረታተውት እኔም ያለኝን ያቅሜን እሰጥሃለሁ እረዳሃለሁ በምንም ቢሆን ብዬ ነገርኩት። ኦኬ እሺ እንደዛ ከሆነ አለኝ። ተለያየ። በመጨረሻ ቀስ ቀስ እያለን ያቺ ፋርማሲ ተከፈተች ማለት ነው። አሁን የነበርሽበት ያቺ ፋርማሲ ቀስ እያለን እቃውንም ሞላን ተከፈተች። ዶክተር ያልኩህም ሰውዬ እሱ ሰውዬ ማለት ያስታወቀኝ ከዚህ በፊት እሱም እንደዚህ አንዳንድ ነገር ረዳው ከፈተ ማለት ቤብ እንደዚህ ይሄ እንደዚህ ይረዳኛል ምናምን ስላለኝ ኦኬ በሚል ሙድ ያው እሱም ትንሽ ይረዳው ነበር። ከፈትን ያንን ነገር እየቆየ ትንሽ ከፍ እያለ ሲሄድ ፋርማሲው ሞላ። አሪፍ ፋርማሲ ነው። ከዛ እኔ እዛ ቦታ ሆንኩኝ ማለት ነው። እሱም ይሆናል ግን ብዙ ጊዜ የምቆመው እኔ እዛ ቦታ እኔ የምሸጠው መድኃኒቶች የተለያዩ እንትኖች የምሸጠው እኔ ነኝ። እሱ ከጀርባ ሆኖ መድኃኒት መቀመም ምናምን የሚሰራው እኔ ይዘው ይመጣሉ። ባይዘው ከዶክተር ጋር ነው የሆነ ነገር ሲያስገቡ እቃ ከሱ ጋር ነው ይወርዳሉ ከመኪና በካርቶን ይገባል እቃው። ያንን እቃ እንዲነግረኛል። እሺ ኦኬ ሸጠዋለሁ እንጂ አንቺ ስለ እቃው ምንነት ማንነት የምታውቂው መረጃ የለሽም። እንዲህ ይለኛል፣ ይሄ ለዚህ ነው፣ ይሄ ለዚህ ነው፣ እንዲህ ከተባልሽ ይሄኛው ለዚህ ነው ይጻፋል፣ ይነገረኛል። ይዘዋለሁ ያሉትን እቃዎች ከስተመር ሲመጣ እሸጣለሁ። ግን የሚቀመሙትና እንትኖቹ ለብቻ ናቸው። ተቀመመው የመጡትና ለእንደዚህ አይነት ነገር ነው የሚሆነው የሚለኝ መድኃኒቶች ለብቻ ናቸው። ሌሎቹ ደግሞ ለብቻ ነው የሚቀመጡት። ኦኬ መደበኛ መድኃኒቶቹ ለብቻ ይቀመጣሉ፣ እሱ የሚቀመማቸው ግን ለብቻ ነው የሚቀመጡት። ግን እኔ እንደዚህ ለብቻ ለምን እንደሚያስቀምጥ ምንም አላውቅም በርግጥ። እና ዶክተሩ ብዙ ጊዜ ይመጣል፣ ያወራሉ። እኔ በመሀል የሆነ ሽንት ቤት የሚሆን ቦታ ሄጄ ስመጣ ይቋረጣል ያወሪ ወይ ደግሞ ሌላ ነገር ያወራል ከዶክተሩ ጋር ሲሆን ያው ልንጋባም ስለሆነ በቅርቡ ስለዛ ነገር ነው የሚያወሩት በሚል እሱንም ስለማስብ ይሄን ያለም ትኩረት አልሰጣቸውም። እና ያለው ነገሮች እነዚህ ናቸው። በቃ በጭራሽ እኔ እንደዚህ አይነት ነገር ዶክተር ማለት ባይዘው እኔ አንድ ነገር ልንገር፣ እጅግ በጣም ሰው የሚረዳ ሰው ነው። ዘኪ ዶክተር ነው። ዘኪ በጣም ሰው የሚረዳ ሰው ነው። ፋርማሲስቱ ያንቺ ባለቤት ማለት ነው። እሺ በጣም ሰው ነው የሚረዳው። እኔ ብዙ ጊዜ አይቼዋለሁ። የሆኑ ልጆች የተቸገረች ልጅ ነበረች እና እንደዚህ አጋጣሚ መንገድ ላይ ሄደን ምናምን ምትለምን ነበረች እና አንስቶ ልብስ አልብሶ የሆነ ነገር ሰጥቷት እንደውም አንድ ጊዜ ትዝ ይለኛል 10,000 ብር ሲሰጣት እና በጣም ቅን ከመሆኑ የተነሳ እኔ በቃ እድለኛ ነኝ ብዬ የማስብበት ጊዜ ነበረ። ብዙ ጊዜ የሚገርምሽ ነገር ብዙ ጊዜ በጣም መጥፎ ስራ የሚሰሩ ሰዎች ራሳቸውን መደበቂያ የሚያደርጉት ሰውን በመርዳት ነው። እኔ ግን ሁሌ ምን መሰለህ በጣም ብዙ ሰው ሲረዳ አይቻለሁ። ቤተክርስቲያንም ብንሄድ እናበላለን አንዳንዴ ለምን ዛሬ እንደዚህ አናደርግም ለምን እንደዚህ አናደርግም ይለኛል። እና ብዙ ጊዜ እንደውም ቤት ብዙ ነገር እሰራለታለሁ። ቤቱ ሄዳለሁ እንደነገርኩ ቅድም ቤት ሄዳለሁ ያለውን ነገር አይቼ የሚሰራም ነገር ሰርቼ እመጣለሁ። ኦልሬዲ አንድ ክላስ አለች እዛ ውስጥ ቶሎ ነው የሚወጣው። በርግጥ ጠራጠራለሁ ግን እኮ እሱ ስለሆነ ብዬ ደግሞ ብዙ ጊዜ እንትን ፎከስ አልሰጠውም። ምን አለ ምናምን እልና ዝም እላለሁ። ብዙ ጊዜ እንዴት ይሄን ሁሉ ሀብት እንዳመጣ ራሱ አልጠይቀውም። ባይዘው ስንት ችግሩ እኮ እሱ ነው። አሁን መጠየቅ መቻል ነበረብሽ ነው። አሁን እኔ እንትን ሄኒ ያችን ክላስ አስከፍቱትና ውስጧን በሙሉ አዩት፣ እሺ ቼክ አርጓት ምናምን ነገር ለሳጅን ማሳዩት ውስጡን። ለማንኛውም እናቴ ባለቤትሽ ወይም ደግሞ ፍቅረኛሽ ይሄን ያህል ነገሮችን በግልጽ ነው ሲያደርግ የነበረው። ፋርማሲ ከፍቶ መድኃኒቶችን እየቀመመ ሰው ሲያጋድል ሲያጣላ ሲያባላ የኖረ ሰው ነው። እሱ ተገቢውን ቅጣት እንዲያገኝ እናደርጋለን። ነገር ግን አንቺም ባይ ዲፎልት አስበሽው ይሁን ሳታስቢው እዚህ ነገር ውስጥ እጅሽ አለ። ስለዚህ አንቺም ወደ ጣቢያ መሄድ አለብሽ። ያለውንም ቃልሽን ትሰጫለሽ። ስላለው ነገር ለቤተሰቦችሽ ማሳውቂ፣ ደውለሽ ማሳወቅ ትችያለሽ፣ እንዲመጡ ማድረግ ትችያለሽ። ከዚህ ሰውዬ ጋር ግን እኛ ከዚህ በላይ መቀጠል አንችልም። እንዳለ አዲስ አበባን እንግዲህ ሲያናውጣት የነበረ አረመኔ የሆነ ሰው ነው። ሰውነቱ ያስታውቃል። የደለበ ይሄ በሬ የሚያክል ሰውዬ። ለማንኛውም ውድ ተመልካቾቻችን ይህን ሰው ወደ ጣቢያ እንወስደዋለን። እዛው ራሱን ይቻል። ሌላ እንቅስቃሴ ካለ ከጀርባ ሌላም ሰው ካለ ቼክ የምናደርግ ይሆናል ማለት ነው። እናንተ ግን አብራችሁን ስለነበራችሁና እስካሁን ድረስ ተከታተሉ